የጌታ የኢየሱስ ክርስቶስ ጸጋና ሰላም በስቶላችኋል። ቅዱሳን ሻሎም፣ እንደምን አላችሁ? ሁሉ መልካም ነው። ክብር ለጌታ ኢየሱስ ይሁን። እኔ ጋር ሁሉ ሰላም ነው። እግዚአብሔር እየረዳኝ እነሆ በየሁለት ሳምንቱ በዚህ ሰዓት በእናንተ ፊት የመመጣበት ጊዜ ሆኖልኛል። እግዚአብሔር ስለረዳኝ ክብር ለጌታ ኢየሱስ ይሁን። ዛሬ የምንመለከተው ሐሳብ ወገኖቼ በኤፌሶን 1 ላይ ያለ ሐሳብ ነው እና እሱን ቃል አብረን እንመልከት። ክብር ለጌታ ኢየሱስ ይሁን። በኤፌሶን ምዕራፍ 1 ላይ ያለ ሐሳብ አብረን እንመለከታለን። ሃሌሉያ። አስራ ሁለት ምን ይላል መሰላችሁ? ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው። ምን ይላል? ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው። እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። እኔ በዚህ ሐሳብ ውስጥ እግዚአብሔር ለክብሩ ምስጋና በእኔና በእናንተ ሕይወት ውስጥ እግዚአብሔር ራሱን ሲገልጥ መንፈስ ቅዱስ በእኔና በእናንተ የዕለት ተዕለት ሕይወት ውስጥ ለእግዚአብሔር ክብር ምስጋና እንድናመጣ ይህ ቃል ይነግረናል። ክብር ለጌታ ኢየሱስ ሲሆን ጸጋው እንዲመሰገን ይላል በሌላ እትም ላይ እና በእኔና በእናንተ ሕይወት ውስጥ ዛሬ ያሳያችኋለሁ። ስራውን የሚሰራው እግዚአብሔር ነው። ምክንያቱም ምን አለ? ይኸውም በክርስቶስ አስቀድመን ተስፋ ያደረግን ይላል። በክርስቶስ ተስፋ አድርገን ክርስቶስን አምነነው እኔና እናንተ ክርስቶስ ሕያው ነው እያልን እያመን ክርስቶስ ሞቶልናል፣ ክርስቶስ ተነስቷል፣ ክርስቶስ ለፍርድ ይመጣል እያል እሱን ተስፋ እያደረግን በምንኖረው ሕይወት ውስጥ ተመልከቱ፣ ለእግዚአብሔር የክብሩ ምስጋና ነው የምንሆነው። ክብር ለኢየሱስ ሲሆን የክብሩ ምስጋና ነው የምንሆነው። እስቲ በመጽሐፍ አስቴር ላይ ላሳያችሁ አንድ ሐሳብ። ወደዚህኛው ሐሳቦች በደንብ እናየዋለን። ምክንያቱም የኔና የናንተ መዳን ተመልከቱ፣ እግዚአብሔር ያዳነበት መንገድ በጣም ትልቅ ነው። በአእምሮ ልንገምተው የማንችል ነው። ከዘላለም ሞት ወደ ዘላለም ሕይወት የለወጠው እግዚአብሔር እሱ የታመነ ስለሆነ ነው። እስቲ መጽሐፍ አስቴር ላይ ምዕራፍ 4 ቁጥር 11 ላይ አንድ ቃል ላሳያችሁ። አስቴር እንዲህ ትላለች። ሙሉ መጽሐፉን ብታነቡት መልካም ነው። ጊዜ ወስዳችሁ የእግዚአብሔር ቃል መልካም ስለሆነ የንጉሱ ባሪያዎችና እንግዲህ መርዶክዮስ አስቴርን በአንቺ በቤተ መንግስት በመኖርሽ ንግስት በመሆንሽ ከሚመጣብን ፍርድ የምታመልጭ እንዳይመስልሽ እያለ እያሳሰባት መልእክቱን እየላከ ይገኛል። እሷ የመለሰችው መልስ ተመልከቱ። በጣም ወሳኝ ቃል ስለሆነ ነው። የንጉሱ ባሪያዎችና በአገሮችም የሚኖሩ ሕዝብ ሁሉ ወንድ ወይም ሴት ቢሆን ሳይጠራ ወደ ንጉሱ ወደ ውስጠኛው ወለል የሚገባ ሁሉ በሕይወት ይኖር ዘንድ ንጉሱ የወርቁን ዘንግ ካልዘረጋለት በቀር እርሱ ይሞት ዘንድ ሕግ እንዳለ ያውቃሉ። ምን እያለች ነው? እንግዲህ ወደ ውስጠኛው ወለል ንጉሱ በሚኖርበት ስፍራ በዛ አደባባይ ላይ
ሄዶ የቆመ የትኛውም ሰው ከንጉሱም ወገን ይሁን ከማንኛውም ወገን ይሁን ንጉሱ ፍቃዱን ካልሰጠ የወርቅ ዘንጉን ካልዘረጋለት ይገደላል እያለች ነው። ህጉ ይሄ ነው፣ የማይለወጥ ህግ ነው። በነገራችን ላይ በዚህ ህግ ብዙ በስራ ላይ ውሎ ሊሆን ይችላል፣ ባይጻፍም ከቃሉ ግን መገመት ይቻላል። ነገር ግን ምዕራፍ 5 ላይ ሄዳችሁ ስትመለከቱ አስቴር ይህንን የሚደነግገውን ህግ አምላኳን እግዚአብሔርን ታምና 3 ቀን ሌሊት ቀን እንዲጾሙ እንዲጸልዩ ህዝቡን ካሳሰበች በኋላ በእምነት በዚህ አደባባይ ላይ ቆማ እናያለን። ነገር ግን እንድትገደል አልተዋትም። ንጉሱ እንዲህ ይላል የእግዚአብሔር ቃል፣ በልቡ ደስ አለው። አስቴር ሞገስን አገኘች ነው የሚለው። ከዛስ በንጉሱ ፊት ሞገስን አገኘች። ከዛ ምን ሆነ? የወርቅ ዘንጉን ዘረጋላት ይላል። አስቴርም ሄዳ የወርቅ ዘንጉን ጫፍ ነካች፣ ህይወት ሆነላት። በሌላ ሰው በዛ አደባባይ ላይ መጥቶ ቢቆም ሞት ነው የሚሰራው። ዛሬ አንድ ነገር ላሳያችሁ ፈልጌ ነው። በጌታ በኢየሱስ ክርስቶስ ተመልከቱ፣ እኔና እናንተ የክብሩ ምስጋና የምንሆነው እግዚአብሔር በእኔና በእናንተ ውስጥ ያሳደረው የከበረ መንፈስ ቅዱስ እሱ ስለሚሰራ ነው። በየዕለት ዕለት ህይወታችን እግዚአብሔር እናመሰግነዋለን። 3 ነገሮች ልበል። አንደኛ የምናመሰግነው ተመልከቱ፣ በመንፈስ ቅዱስ ታተማቸዋል ይለናል። መንፈስ ቅዱስ ለኔና ለናንተ ለመዳናችን ለተስፋው መያዣ ነው ይለዋል። ክብር ለጌታ ኢየሱስ ሲሆን፣ ስለዚህ መያዣ የመንፈስ ቅዱስ በእኔናንተ ህይወት ላይ መቀመጥ በሰማያዊ ስፍራ ላይ ስላለው ስለ ቅዱሳን መሃል ስላለን ርስት ተመልከቱ። የልቦና አይኖቻችን አትኩረት ሰጥተን በውስጣችን ባለው የመረዳት በእግዚአብሔር ቃል ውስጥ ነው የምል ያለሁት። ዝም ብሎ ኢሜጂኔሽን አይደለም፣ ወይንም ዝም ብሎ ከውስጣችን የሚመጣ ድምጾችን በመስማት ማመን አይደለም። እያልክ ያለሁት በተጻፈው ቃል ውስጥ ነው። እንዲህ ነው የሚለው 18 ላይ ሐዋርያው እጸልይላችኋለሁ ያለው ይሄኛው መንገድ ነው። ምን ይላል? በኤፌሶን 1 ላይ ነኝ ያለሁት። ኤፌሶን 1 ላይ ወገኖቼ እንዴት የከበረ ህይወት መሰላችሁ ያለው። በየዕለት ዕለት ህይወታችሁ ውስጥ እግዚአብሔርን እያመሰገናችሁ የምትኖሩበት ህይወት ነው የተቀበላችሁት። ወንድሜ እነግርሃለሁ፣ ከየትኛውም ነገር ሁሉ በላይ ነው ይህ የዘላለም ህይወት። ቁጥር 6 ላይ በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። እግዚአብሔር ይህን ያደረገበት ምክንያት ምንድነው? የጸጋው ክብር ለጌታ ኢየሱስ ሲሆን ወረድ ሲል ተመልከቱ፣ ጸጋውንም በጥበብና በአእምሮ ሁሉ አበዛለን። እኔና እናንተ ጋር ምንም የኔና የናንተ እጅ የሌለበት፣ የኔና የናንተ ዕውቀት የሌለበት የእግዚአብሔርን ዕውቀት ነው የሚናገረው። ሃሌሉያ። እንዲህ ይላል፣ በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡን በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው ካለ በኋላ እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰን በክርስቶስ ደግሞ ርስትን ተቀበልን ይላል። ሃሌሉያ። ስለዚህ ርስት ወረድ ሲል እንዲህ ነው የሚለው ተመልከቱ። ይሄውም በክርስቶስ አስቀድመን ተስፋ ያደረገን እኛ ለክብሩ ምስጋና እንሆን ዘንድ ነው። ክብር ለጌታ ኢየሱስ ሲሆን በህይወቴ ላይ እግዚአብሔር ስላደረገለው ነገር የዘላለም ህይወት በዕለት ዕለት ህይወቶቼ ውስጥ እግዚአብሔር መንፈስ ቅዱስ በህይወቴ ላይ ታምራት እያደረገ እግዚአብሔር እንዳመሰግነው ያደርገኛል። ምክንያቱም ስራው በመስቀሉ ላይ የሰራው የእግዚአብሔር ልጅ ክርስቶስ ኢየሱስ የሞተበት ተመልከቱ፣ ሞትንም ድል አድርጎ የተነሳበት ይህ የዘላለም ህይወት ሚስጥር በማመን ብቻ በጸጋው ሚንስ
ከእግዚአብሔር ኃይል የተነሳ፣ ከእግዚአብሔር ስጦታ የተነሳ፣ ከእግዚአብሔር ብቃት የተነሳ። ትርጉሙ እንዲህ ነው የሚለው ጸጋ የእግዚአብሔር ኃይል በእኔና በእናንተ ሕይወት ውስጥ ሲገለጥ ማለት ነው። ይህንን ኃይል በዚህኛው ምዕራፍ ውስጥ ቁጥር 1 ላይ ምን ይለዋል መሰላችሁ? የሚያውቁበትን መንገድ ካሳያቸው በኋላ ምን ይላቸዋል መሰላችሁ? ስለዚህ ከ15 ጀምሮ ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለ እናንተ እያመሰገንኩ ስጸልይ ስለ እናንተ ማሳሰብን አልተውም ይልና ሐዋርያው እንዲህ አለ። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ ለምናለሁ። ክብር ለጌታ ኢየሱስ ሲሆን እርሱን በማወቅ ሁኔታን አላለም፣ ጊዜን አላለም፣ ራስን አላለም። እግዚአብሔርን የምታውቅበት መንገድ በመዝሙር 119 ላይ ምን ይላል? ጎልማሳ መንገዱን እንዴት ያነጻል ይልና በቃል መሰረት በመኖር ነው ይለዋል። እንደገና በዛው በመዝሙር 119 ላይ ሕግህን በጸጋ ስጠኝ ይላል። አንተን እንዳልበድል ቃልህን በልቤ ሰወርኩ ይላል። ንጉሥ ዳዊት የሚናገረው ስለ ጸጋ ነው። ኢየሱስ ለዘላለም ጌታ ነው። ዛሬ እንዲህ ይላል፣ ተመልከቱ። እንዲህ ይላል 18 ላይ ይህም ይላል የልባችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር፣ ሃሌሉያ፣ ባለጠግነት፣ ምድራዊ ባለጠግነት አይደለም ያወራው። ይሄ የሚጠፋ እንደሆነ መጽሐፍ ይነግረናል። በእጅ የምትሰበስበው የያዝከው ሁሉ ነገር ጠፊ ነው፣ ጊዜያዊ ነው። ይህ ባለጸግነት ለዘላለም የሚኖር ነው፣ በእግዚአብሔር እጅ ያለ ነው። ይህን ነው በጸጋ የተቀበልከው ወንድሜ። ሕይወትህ በእግዚአብሔር ጸጋ መደገፍ ማመን ሲጀምር እዚህ ያለውን ነገር እንደ ጉድፍ ታየዋል። ሐዋርያው እንደዛ ስላለ ጌታ ስሙ ይባረክ። ከዛ እንዲህ አለ፣ ተመልከቱ። ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ኃይሉን በሶስተኛ ደረጃ ይከፍሏል። መጀመሪያ ጸጋው እንዲመሰገን፣ ቀጥሎ ርስትን በመንፈስ ቅዱስ በታተምንበት ማወቅ ነው የዛሬ ትምህርቴ። ሶስተኛ ይህ የልቦና ዓይናችን ሲበራ የሚያየው ኃይሉን ነው። ይህን ኃይል ሲናገር ክርስቶስን ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል ይላል። ወገኖቼ ይህ የትንሣኤ ኃይል በክርስቶስ ኢየሱስ ሥራ ውስጥ መገንዘብ ማመን ስትጀምር በሕይወት ዘመን ማንም አይቋቋምም። ምክንያቱም ይህ ኃይል በአንተ ውስጥ በመንፈስ ቅዱስ ስታተም የተቀበልኩት ነው። ይህ ኃይል ነው ክርስቶስን ከሙታን ያስነሳው። አንድ ጥቅስ ልስጣችሁና ክብር ለጌታ ኢየሱስ ሲሆን ተመልከቱ። በሮሜ 8:9 ላይ ወስጄ ላሳያችሁ። ይህ የአሁኑን ቃል እንፍታው። ሃሌሉያ፣ ጌታ ስሙ ይባረክ። ኢየሱስ ለዘላለም ጌታ ነው። ምዕራፍ 8 ቁጥር 9 ላይ ተመልከቱ። እንዲህ ይላል የእግዚአብሔር ቃል፣ እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም ይላል። የታተምክበት መንፈስ የመንፈስ ቅዱስ ማተም የእግዚአብሔር መንፈስ ነው። የክርስቶስ ወገን እንድትሆን አድርጎሃል። ምን ማለት ነው? ክርስቶስን ከሙታን ሲያስነሳና
በአብ ቀኝ ሲያስቀምጠው በኃይል አሰራሩ ሐዋርያው ለኤፌሶን የነገራቸው ቃል በሕይወት ላይ አክቲቭ ነው ማለት ነው። ይሰራል። ከዛሬ ጀምሮ ማንነትን ይሄ ነው። አሁን ብቻ አይደለም፣ የትኛውንም ነገሮች አምጥተ በክርስቶስ ኢየሱስ በሆነው በዚህ ኃይል አሰራር ስታየው የክርስቶስ ኃይል ወደፊትም ገና ሊመጣ ላለ ስምም ገዢ ስም ነው የኢየሱስ ስም። ኢየሱስ ለዘላለም ጌታ ነው። ጌታ ኢየሱስ ዘመናችሁን ይባርክ። ጌታ ኢየሱስ ይወዳችኋል። ምናልባት ለመጀመሪያ ጊዜ ይህንን የግል ዩቲዩብ ቻናሌን የምትከታተሉ ኢየሱስ ክርስቶስን ጌታና ዳኝ ካላደረጋችሁ ይህ ጌታ ያስፈልጋችኋል። በጣም ይወዳችኋል። ኢየሱስ ፍቅር ነው ወገኖቼ። በመስቀል ላይ እስከ መሞት ድረስ ወዶሃል። የሱ የፍቅር ዋጋ ነህ ወንድሜ። እጅግ የከበርክ ነህ። እጅግ የከበርሽ ነሽ። ኑ ወደ ኢየሱስ። በጌታ በኢየሱስ ባለው የረፍት ሕይወት ኑ። ጌታ ከፍሎላችኋል። ጌታ ሞቶልሃል። ጌታ ኢየሱስ ዘመናችሁን ይባርክ። ወዳችኋለሁ። ብሩካን ናችሁ። ሻሎም